እየሃፍር ቀዊመ ቅድመ ስልኪ ወርሃ ጽጌረዳ አመ ሀልቀ ዘኢይሃልቅ ስብሐተ እንዘ እሴብሐኪ ጥቀ ተአምርኪ ማርያም ከመ አጠየቀ ጸውዖ ስምኪ ያነስ ዘወርቀ ኃጥአኒ ይሬስ ጻድቀ። በስዕልሽ ፊት ቆሜ አላፍርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ከመስከረም 26 እስከ ጥቅምት 30 ሰንበታትን 5 ሰንበታትን አልፈን አሁን ከህዳር 1 እስከ ህዳር 5 ደግሞ ያው አጠቃላይ ከመስከረም 5 ቀን ከህዳር 5 ቀን 10 ጥቅምት 30 40 ቀን ነው የእመቤታችን የስደት የጽጌ ወርሃ ጽጌ ዘመነ ጽጌ ተብሎ የሚታሰበውና አሁን ላይ መጨረሻው ሰዓት ላይ ደርሰናልና በሱ ዙሪያ እንነጋገራለን። አባ ጽጌ ድንግል ሀለፈ ክረምት አለ። ክረምቱ አለፈ አለ። ክረምቱ ካለፈ በኋላ ቆመ በረከት ተተካ ይላል። ክረምት ማለት አስጨናቂ ወቅት። ከላይ የሚወርደው ዝናብ፣ ከመሬት ላይ ያለው ጭቃና የወንዞች መሙላት፣ እግርን እንደፈለገ አንስቶ መጓዝ አለመቻል። ይህንን በማቴዎስ ወንጌል ምዕራፍ 24 ላይ ጌታ ተናግሯል። ወኢይኩን ጉያክሙ እመሂ በሰንበት ወእመሂ በክረምት። ስደታችሁ በሰንበት አንድም በክረምት እንዳይሆን ብሏል። በሰንበት የሚያደክም መንገድ መጓዝ አይቻልም። በክረምትም እነሆ እግርን አንስቶ እንደፈለገ መጓዝ አይቻልም። ወንዞች ይሞላሉ፣ ጭቃዎች ይበረታሉ፣ ማዕበሉ ይበረታል፣ ነፋሱ ይበረታልና መጓዝ ስለማይቻል ክረምት ማለት ጨለማ የሚበረታበት፣ ዝናብ የሚበዛበት፣ ጭቃ የሚበረታበት ይልቁንም ደግሞ ወንዞች ሞልተው እንደፈለገ ሰው የፈለገው ቦታ ደርሶ መመለስ የማይችልበት ሰዓት ነው። አባቶቻችን ክረምትን በብሉይ ኪዳን መስለውታል። ብሉይ ኪዳን 5500 ዘመን የጨለማ ዘመን ነው። ነገር ግን ተስፋ ነበረ በውስጡ። ነቢያት 15 የቃል ነቢያት፣ 16 የጽሑፍ ነቢያት እነሆ ትንቢት እየተነበዩ ሱባኤ እየቆጠሩ ይህ እንደጨለመ አይቀርም፣ አንድ ቀን ብርሃን ይመጣል። እንደውም ነቢዩ ሚክያስ የሚባል አንትኒ ቤተልሔም ምድረ ኤፍራታ ኢትትያኪ በነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ፣ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም። የሜዳ አህዮች እንደዘለሉብሽ ሰማያውያን መላእክት መጥተው በአንቺ ላይ ይዘምራሉ። ለምድራውያን ነገሥታት እንደተገበረብሽ ለሰማያዊ አምላክ ለመድኃኔዓለም በአንቺ መስዋዕት ይሰዋል። እንዲህ እንደሆንሽ አትቀሪም እያለ ይናገር ነበር። እነ ኢሳይያስ ወደፊት ስላለው ነገር፣ እነ ኤርምያስ አዲስ ኪዳን እንደሚመጣ፣ እነ ሙሴ እጸጳጦስን ተበአማን አማናዊት ቅጠል ትመጣለች ብለው በደድሆ ቅጠል በተራራ በሲና ባየው ቅጠል እመቤታችንን አይቷታል። እሳት አይቶ መለኮትን ተመልክቶታል። ኤልያስ መሶበ ወርቅ አንስቶ ከውስጡ ዳቦ አግኝቶ በልቷል። መሶበ ወርቅ የእመቤታችን ህብስቱ የመድኃኔዓለም ወርቅ ንጽሕናዋ ቅድስናዋ፣ ይህንን እያዩ በተስፋ የኖሩበት ዘመን ያ ዘመን ጨለማ ዘመን ነው። ነገር ግን ተስፋ ነበር። ምን ድህነት እንደሚገኝ ይናገሩ ነበር። ወደ ክረምቱ እንምጣ። ክረምት ላይ ከላይ ዝናብ ነው፣ ከታች ጭቃ ነው፣ ጨለማ ነው። ገበሬው መኸርን ተስፋ አድርጎ ይዘራል፣ ያርማል፣ እህሉን ይመለከታል። ከክረምት በኋላ የሚመጣው መኸር ነውና በክረምቱ ጠንክሮ እግዚአብሔርን አምኖ የአረሰና የቆፈረ ያረመና የአረም መድኃኒት የረጨ ገበሬ ከጥቅምት በኋላ የሚመጣውን የአበባው ፍሬ የፍሬውን በረከት ያገኛል ማለት ነው። አያችሁ፣ ነቢያት የተነበዩትን የዘሩትን የተስፋ የትንቢት ፍሬ እመቤታችን አጨደችው። ማን ነው? ከክረምቱ በኋላ የመጣው መኸር ነው። ከጨለማው በኋላ የመጣው ብርሃን ነው። ከትንቢት በኋላ የተወለደው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ደግሞ ማናት? ድንግል ማርያም ናት የወለደችው። ለዚህ ነው ክረምቱ አልፎ መኸሩ መጣ፣ መከራው አልፎ እነሆ የደስታ ዘመን መጣ፣ የሞት ዘመን አልፎ የሕይወት ዘመን መጣ።
የዓመተ ፍዳ ዓመተ ኩነኔ አልፎ የምሕረት ዘመን ዓመተ ሥጋ ዓመተ ምሕረት መጣ። አዎ ይህን ነው የሚናገረው። ስለዚህ ሀለፈ ክረምት ቆመ በረከት፣ ክረምቱ አለፈ። ያንን መከራ ያሳለፈ አምላክ አሁንም የመጣውን መከራ ያሳልፈን እግዚአብሔር። ያንን ዘመን ያሻገር አምላክ አሁንም እግዚአብሔር ከዚህ አሁን የምናየው ዘመን ያሸጋግረን። መድኃኔዓለም ከጥላቻ ወደ ሰላም፣ ከጭቅጭቅ ወደ ፍቅር፣ ከመባላት ወደ አንድነት እግዚአብሔር ያሸጋግረን። ከመጨካከን ወደ አንድ መሆን እግዚአብሔር ሁላችንን የሚያሸጋግረን። ኢትዮጵያን ይልቁንም ቤተክርስቲያናችን ያሻግርልን። ተሰርገወት ምድር በስነ ጽጌያት። አየው ጨለማው ካለፈ በኋላ መሬት በጽጌያት በአበባ ተሸለመች ይለናል። ጽጌ መድኃኔዓለም፣ ጽጌ ድንግል ማርያም ሳይል ወርት ተራከባ ጽድቅ ወሰላም ተሳማ እርትሰ ምድር ሰረጸት። እውነት ከመሬት በቀለች። ማን? መሬት። አንቲውቱ ገራይት እመቤታችንን እውነተኛዋ ማሳ ይላታል። ከድንግል ማርያም መድኃኔዓለም ተወለደ። እውነት ከመሬት በቀለ ማለት ከእመቤታችን እውነት የሆነ መድኃኔዓለም ተገኘ ማለት ነው። ለዚህ ነው ሰማይ ምድር ሆነ፣ ምድር ሰማይ ሆነ ይለናል ሊቁ አይደል? አዎ በሰማይ ፀሐይ ነበረች። አሁን ፀሐይ ጽድቅ ኢየሱስ ክርስቶስ ምድር ከተባለች ከድንግል ማርያም ተወለደ። ምድር ሰማይ ሆነ ማለት እመቤታችን ፀሐይ ጽድቅ ክርስቶስን ወለደችው ማለት ነው። ሰማይ ምድር ሆነ ማለት ደግሞ ዳግሚት ሰማይ እመቤታችን ከመሬት ተገኘች ማለት ነው። ምን ማለት ነው? ጽጌ የተባለ መድኃኔዓለምን ወለደችው። ጽጌ የተባለችው ድንግል ማርያም ጽጌን አፈራችው። አዎ ለዚህ ነው ተሰርገወት ምድር በስነ ጽጌያት ለመራዊሃት ብሎ መራት ሙሽሪት ሙሽራዋን ሙሽሪት ሙሽራዋን ድንግል ማርያም ልጇን እንዲህ ትለዋለች፣ ወልድ ሆይ ወረደ ውስተ ገነት፣ ልጄ ወደ ገነት ወረደ። አንድም ልጄ እነሆ ዓለሙን ለማዳን ተወለደ ብላ ትመሰክራለች ይላል። ይህንን ነው እንግዲህ አባ ጽጌ አስተርአየ ሰሪጾ እማሱ። ጽጌ እንጨቱ አበባው ቅጠሉም ከራሱ ነው የወጣው። እመቤታችን መድኃኔዓለምን ወለደች ስንል መድኃኔዓለም ከድንግል ማርያም ሁሉን ነገር ከእሷ ነው የወሰደው። ፈጣሪ ነው እሱ። የእሷ ሥጋ የእሱ ነው፣ የእሷ ደም የእሱ ነው፣ የእሷ ነፍስ የእሱ ነው። እሱ ያልፈጠረው የለም። ስለዚህ እንጨቶች ከዛው ከእንጨት ባህሪ ቅጠልና አበባ ይዘው እንደሚወጡ መድኃኔዓለሙም ከፈጠረው ፍጥረት ከፈጠራት ከድንግል ማርያም ምን ሆነ? ተወለደ ማለት ነው። ሰሪጾ እማጽ አለ። አዎ ከእንጨቱ ነው ቅጠል ያገኙት አበባ ያገኙት እንጨቶቹ። መድኃኔዓለም ደግሞ ድንግል ፈጣሪዋን ወለደችው። እርሱ ደግሞ የፈጠረውን ፍጥረት ሳይንቅ ተወለደ ይለናል። ይህ እንደምትረጉሙ አባ ጽጌ ድንግል። አዎ ይቀጥልና ለዘአምሃኪ ጽጌ ለገብርኤል ምስለ ሰላም። አዎ ደጅ ለጸናሽ። አዎ በትንቢት ነቢያት በስብከት ደጅ ለጸኑ አምላክን ወልደሽ ታየሽ። አዎ ለገብርኤል ምስለ ሰላም የሰላምታ ባለቤት ቅዱስ ገብርኤል ወእንተዝ ማርያም ሰብሐ ወዘኒ መዓዛ ጣዕሙ። ስለዚህም የጣዕሙ መዓዛ በጎበኘኝ ጊዜ ለዘአምሃኪ ጸጋን የተመላሽ ወይ ደስ ይበልሽ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ቅዱስ ገብርኤል አማላጅነት አይለየን። ለተአምርኪ አሃልእሙ፣ ለታምርሽ እዘምራለሁ፣ ታምርሽን አመሰግናለሁ። ምን በድንግልና ጸንተሽ በድንግልና መውለድሽ የድንግልና ጡት ስላጠባሽ ለተአምርሽ ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይና ምድር የማይሸከመውን ለተሸከመው ተአምርሽ ለማኅፀንሽ በድንግልና ጸንተሽ በድንግልና ለወለድሽበት ለዚያ ተአምር ከአንቺ ተወልዶ 3 የዓለም ነገሮችን ዜሮ አድርጓቸዋል። ለምሳሌ ባዮሎጂ የሚባለው አስተምሮ ወንድና ሴት አንድ ላይ ሆነው ልጅ እንደሚወልዱ ወንድ ብቻውን እንደማይወልድ ሴት ብቻዋን እንደማትወልድ ብሎ ቀምሮ አስቀምጧል። ይህንን ዜሮ አድርገዋለች። በድንግልና ጸንሳ በድንግልና ወልዳ ቅድመ ዓለም ያለ እናት ወልደ አብ ድኅረ ዓለም ያለ አባት ወልደ ማርያም ተብሎ ቃልን ጸንሳ ቃልን ወልዳ ሰው አምላክ አምላክ ሰው ሆኗል በሷ። ስለዚህ ያንን ስነ ተፈጥሮ እሷ ዜሮ አድርገዋለች። መለኮት መጣና በማኅፀኗ ተዋሃደ። ቃልን ጸንሳ ቃልን ወለደችው። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ፣ ቃልም ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ማለት ነው። አንዱ ነው። ሁለተኛው በቃና ዘገሊላ በዶኪማስ የሰርግ ቤት የወይን ጠጅ ባለቀ ጊዜ ልጅ ሆይ የወይን ጠጅ እኮ አልቆባቸዋል ብላ ስትጠይቅ ጥያቄ ነው ዋናው። በውስጡ ብዙ ቃላቶች አሉ። ዋናው ነጥቡ ግን የወይን ጠጅ የለም።
ጥያቄዋ እውነተኛ ጥያቄ ስለነበረ 6 ጋኖቹን ውሃ ሙሏቸዋልና 6 ጋኖች ምን ሆኑ ማለት ነው? ብቅል ሳይጨመር ኬሚካል ሳይጨመር ጌሾ ሳይጨመር 6 ጋር የተሞላ ጋን ውሃ የተሞላ ጋን ምን ሆነ? የወይን ጠጅ ሆነ። አሁን ምን ሆነ ማለት ነው? ኬሚስትሪውን ዜሮ አደረገ። ኬሚስትሪ ምን ይላል? አንድ ነገር ለመለወጥ የሆነ ቀለም ያስፈልገዋል። ጌሾ የምንበለው ብቅል የምንበለው። እዚህ ላይ ግን ምን አደረገ? ውሃን ወይን ጠጅ አደረገ። ይሄ አስማት አይደለ፣ ጥበብ አይደለ። አምላካዊ ባህሪው ውሃውን ወይን ጠጅ አደረገና እነሆ ኬሚስትሪ የተባለውን ምን አደረገ? ዜሮ አደረገ። በነገራችን ላይ በልደቱ ነው። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት ወማየ ባሕርኒ ኮነት ሐሊበ ወመዓረ። ጌታ በተወለደ ጊዜ ይለናል ቅዱስ ያሬድ፣ አድባር ኮኑ ህብስተ ሕይወት፣ ተራሮች በሙሉ የሚበሉ ሆኑ። ደንጋዩ ዳቦ ሆነ። ወዕፀወ ገዳምኒ ፈረዩ አስካለ በረከት፣ ቅጠሎቹ ያለ ሰዓታቸው አበባ ይዘው አፈሩ። ወማየ ባሕርኒ ኮነት ሐሊበ ወመዓረ፣ ኤፍራጥስ፣ ግዮን፣ እነዚህ 4 ወንዞች አንድ አይነት ውሃ ነበራቸው የነበረው አንድ አይነት ጥቁር ውሃ። በኋላ ግን ወተት፣ ማር ይልቁንም ደግሞ ዘይት እንዲሆኑ አድርጓቸዋል። ኮነት ወማየ ባሕርኒ ኮነት ሐሊበ ወመዓረ፣ ወተቱን ቀርተው ጠጡት፣ ማሩን ቀርተው ጠጡት፣ ዘይቱንም እንደዚሁ። የእግዚአብሔር ስጦታ ነው። ይህን ኦሪት ዘፍጥረት ምዕራፍ 2 ላይ መመልከት እግዚአብሔር ቸርነት ውስጥ ያመጣዋል። ስለዚህ እመቤታችን ምን አደረገች ማለት ነው? ውሃው ወይን ጠጅ እንዲሆን ልጇን ለምና አይደለም። የወይን ጠጅ እኮ የላቸው ብቻ ነው። ከየትም ያምጣው ጥያቄው አይ ነው። ውሃውን ወይን ጠጅ አድርግልኝ፣ ወይን ጠጁን ውሃ አድርግልኝ አይደለም የሷ ጥያቄ። ሰርገኞቹ፣ ሚዜዎችም፣ አጃቢዎችም፣ ሽማግሌዎችም፣ ቤተሰብም ዘመድም የተጠራ በሙሉ ሞልቷል። ነገር ግን የወይን ጠጅ እኮ የላቸውም አልቋል ነው ያለችው። አለቀ። ጥያቄው አይ ነው። ከየት ያምጣው? የእሱ ነው። እሱ ግን 6 ጋኖችን እሷ ምን አለ ዞር የሚላችሁን አድርጉ አለችና ይተዋወቁ ስለነበር እናትና ልጅ የሚላችሁን አድርጉ አለችና ሄደች። ጠራና 6 ጋኖቹን ወምልወን ለመሳበት እስከ አፉ ሆነ፣ እስከ አፋቸው ድረስ ውሃ ሙሏቸው አለ። ተሞሉ። ጥይሞ አንከረ ሊቀ ምንፋቅ በረከት ዘአምላክ ገብረ። ያ አሳዳሪው ቀመሰና አደነቀ። በረከት ዘአምላክ ገብረ፣ እግዚአብሔር አምላክ ያደረገውን የበረከት ስራ አደነቀ፣ ቀምሶ አደነቀ። ለዚህ ነው ልበ አምላክ ዳዊት ጣዕሞተ አእምሮ፣ ቀምሳችሁ አድንቁ። አሳዳሪው ቀምሶ አደነቀ። የእግዚአብሔርን ቸርነት ነቢያት ሐዋርያት ቀምሰው አደነቁ፣ ቸርነቱን አደነቁ። በዚህ እንድንጓዝ እግዚአብሔር ይርዳን። ወበእንተ ዝማርያም ሰብአ ዘኒ መዓዛ ጣዕሙ ለተአምርኪ ሀሊእሙ ማሕሌተ ጽጌ ዘይሰመይ ስሙ። ለተአምርሽ ምስጋና አቀርባለሁ። የተአምርሽ ስሙ ማሕሌተ ጽጌ፣ የአበቦች ማሕሌት ይባላል ስሙ አለ። ስለዚህ ሁላችንንም እግዚአብሔር አምላካችንን በቸርነቱ እንዲጠብቀን በአምላክነቱ እንዲመግበን እንዲያሳልፈን እግዚአብሔር እንድንለምን እግዚአብሔር ይርዳን። እያሐፈርቀዊ መቅር መስልኪ፣ በስዕልሽ ፊት ቆሜ አላፍርም። በስዕልሽ ፊት ቆሜ አላፍርም። እንዳናፈር እናትነቷ ይርዳን። ወርሃ ጽጌ ረድአ ለአመሃልቀ። ይሄ የተያዘው የምስጋና የአገልግሎት ወር የጽጌ ወር የጽጌ ጊዜ ዘመነ ጽጌ ዘመነ ክርስቶስ ዘመነ ማርያም ባለቀ ጊዜ በስዕልሽ ፊት ቆሜ አላፍርም። ጽጌ በሙሉ በምንቆምበት ሰዓት እንዘ ተሐቅፊ ወለ ሕፃንኪ፣ ጽጌ ጻዕዳ ወቀይሕ፣ ቀይና ነጭ የሆነ ልጅሽን ታቀፈሽ ወደኛ ነይ ንኢ ርግብየ ትናዝዝኒ እምላህ። ከለቅሶ ከሰቆቃ ታጽናኝ ዘንድ ነይ። ወኒ ሰናይትየ ምስለ ገብርኤል ፍስሕ፣ ደስተኛ ከሆነ ከገብርኤል ጋር ወሚካኤል ከማኪ ርሩ፣ እንዳንቺ ርሩ የሆነ ከሚካኤል ጋር
እንዘ ተሐቅፍኪ ወደ ሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽሕ። አዎ ተአምር ንጽሕ ቅድስና ወደ ቤተ መቅደስ በገባሽ ጊዜ እነሆ ነይ ርግቤ ተናዘዝኒ እምራር ርግቤ አዎ ከሰቆቃ ከመከራ ታጽናኘኝ ዘንድ ነይ የሚለው አዎ ቀይ ካለ ቀይ በመለኮቱ አዎ ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋል። ጻዕዳ በመለኮቱ ወቀይ በትስብእቱ በመለኮቱ ነጭ ነው፣ በትስብእቱ ግን ምንድን ነው? ቀይ ነው። መኑ ውእቱ ዝንቱ ቀይሐ አልባስ ዘእምባሶር። ነቢዩ ኢሳይያስ አስቀድሞ በትንቢት ቀይ ሥጋ ለብሶ ኤዶምያስ ከተባለች ከቤተልሔም ከገሊላ የወጣ ማን ነው ብሎ ይጠይቃል። ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። አዎ ያማ ከድንግል ማርያም የተወለደው አንድም የሚወለደው ኢየሱስ ክርስቶስ ነው ብሎ መንፈስ ቅዱስ መልሶለታል በወቅቱና በሰዓቱ። ስለዚህ ጸዓዳ በመለኮቱ ወቀይ በትስብእቱ በመለኮቱ ነጭ ነው፣ በትስብእቱ ደግሞ ቀይ ነው ማለት አሁን ዛሬ አበባ ስንሰጥ ቀይና ነጭ ነው ማለት ነው። ያንን ነው የሚናገረው ማለት ነው። አዎ እንዘ ሴብሐኪ ጥቀ ኢያፍር መቅር መስልኪ ወርሃ ጽጌረዳ አመሃልቀ ዘይሃልቅ ስብሐተ እንዘ ሴብሐኪ ጥቀ የማያልቅ ምስጋና ሳመሰግን የማያልቅ ምን ያልቃል? ሳሊ ለነ ቅድስት ቅዳሴሃ ለእግዝእትነ ማርያም ቅዳሴሃ ለእግዝእትነ ማርያም ምን ያልቃል? ተአምሪሃ ለእግዝእትነ ማርያም የእሷ ምስጋና ምን ያልቃል? ትውልድ ያልፋል፣ ትውልድ ይተካል። ስትመሰገን ትኖራለች። እንደው ምን ይላል ሉቃስ? አዎ ተፈሲ ማርያም አዎ በሚለው አባ ጽጌ ድንግል ድርሰት ላይ ሉቃስ ጠቢብ ወንጌላውያን አሐዱ ከአራት ወንጌላውያን አንዱ ሉቃስ የእመቤታችን ሉቃስ ጠቢብ እንተሳላ በዱ ስዕሉ አሁን እስከ ዘላለም ድረስ መታሰቢያ ሆኖለታል። ስዕሏን ስሎ ማለት ነው። ደቅሲዮስ ታምረ አዎ ሶበ ጸሐፈ ደቅሲዮስ ታምረኪ ቅዱሰ አዎ ተአምረ ማርያምን ጻፈ። መልካ ማርያም የደረሳለ አዎ ነገረ ማርያም ይጻፋል። ይህ ሁሉ በዚህ ምንድን ነው? ዘኢይሃልቅ ስብሐተ እንዘ እሴብሐኪ ጥቀ በመላእክት ያለ ምስጋና፣ በደቂቀ አዳም ያለ ምስጋና፣ የማያልቅ ምስጋና ሳመሰግንሽ አዎ አዎ እንዘ እሴብሐኪ ጥቀ ፈጽሜ ሳመሰግንሽ። እንዲህ ማመስገንም እኮ እናንተ ተፈቅዶልን ነው። እናቴን በዚህ በኃጢአተኛ አፋችሁ አታመስግኗት ቢለን በሐሜተኛ አፍህ እናቴን አታመስግን፣ ያንተ አፍ እነሆ ኃጢአት የተሞላ ነው፣ ክፉ ስትናገር ስትረግጥ እምትሉ። ስለዚህ በአንተ አፍ የእናቴ ስም አይጠራም ቢለንስ ቢከለክላል? ያንተ አፍ የእናቴን ለመጥራት ብቁ አይደለም ቢለንስ? የፈቀደልን አምላክ የተመሰገነ እና ምን ይላል? ጸውዖ ስምኪ እንዘ ሴብሐኪ ጥቀ ካለ በኋላ ተአምርኪ ማርያም ከመ አጠየቀ ተአምርሽን ማርያም እመቤታችን ወይ እንደጠየቀ ጸውዖ ስምኪ ያነስ ዘወርቅ ኃጥአን ይሬሲ ጻድቀ ጸውዖ ስምኪ ያነስ ዘወርቅ ስምሽን መጥራት የወደቀውን ያነሳል። ኃጥአን ይሬሲ ጻድቀ ኃጢአተኛውን ጻድቅ ያደርጋል። ስምሽን መጥራት ማርያም 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 ማለት ተአምርኪ ከመ አጠየቀ ያንቺን ተአምር ለጠየቀና ላወቀ ለተማረና ለተረዳ እነሆ ጸውዖ ስምኪ ማርያም 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 ማለት የወደቀውን ያነሳል፣ ኃጢአተኛውን ጻድቅ ያደርጋል። ስሙን እንጠይቀው። 78 ነፍስ የበላውን ጻድቅ ያደረገችላት ቅዱስ ያሬድን ጠይቀው። እነሆ ከምንም አያውቅም ከተባለበት 4 ጉባኤ መምህር አድርጋ እነሆ ቀዳሚሃ ለጽዮን ሰማይ ሳረረው በዳግማ ራእየ ወለሙሴ ዘከመ ይገብር ግብረ አደ ደብተራ ቀዳሚሃ ለጽዮን ታቦት ዘዶንተ እግዝእትነ ማርያም በዛ በመንበረ ሥላሴ ስትኖር የነበረችው ወበዳግም ደግሞ ራእየ ለሙሴ ለሙሴ ጽላት ከሰጠው በኋላ ድንኳኗን እንዴት አድርጎ ሰርቶ መገልገል እንዳለበት ዘጸአት 25 ቁጥር 7 ላይ ተመልክተው። በመካከላቸው አድር ዘንድ ቤት ስሩልኝ ሲለው ድንኳኑን በገመድ ወጣ። ይህንን ነው አስቀድሞ ቀዳሚሃ ለጽዮን ሰማይ ሳረረ የጽዮን አምላክ መድኃኔ ዓለም ሰማይን ሰራ፣ 20 ዓለማትን ፈጠረ።
እመቤታችን ቅድመ ዓለም ትታሰብ የነበረችውን በአምላክ ሕሊና አመጣና በሥላሴ ነጸብራቅ ስዕል አስቀመጠ። ታቦተ ዘዶር እንተ ይእትእግዝእትነ ማርያም። አሁን ምን አደረገ? 10ኑ ሕግ ጻፈና በጽላት ላይ ለሙሴ ጽዮን አለና ሰጠ፣ አወረደ ወደ መሬት። ዛሬ ምሳሌ የሆነችው ታቦተ ጽዮን ለሙሴ በሕግ በትእዛዝ ተሰጣለች። ነገ ላይ ደግሞ አማናዊቷ ድንግል ማርያም ከሐና ከኢያቄም ትወለዳለች። ከሐና ከኢያቄም ከተወለደችው ከድንግል ማርያም ደግሞ ወልድ ኢየሱስ ክርስቶስ ይወለዳል። የተወለደውም ደግሞ ተሰቅሎ ዓለምን ያድናል። ክብርና ምስጋና ለመድኃኔዓለም ይሁን። ይሄ ነው እንግዲህ ተአምሯ። ከዚህ የበለጠ ተአምር ምን አለ? ዕውር ማብራት፣ አንካሳውን መፈወስ፣ ለምጻሙን ማንሳት፣ የሞተውን ማንሳት ወይም ምንድን ነው ተአምር ከዚህ የበለጠ? የእመቤታችን ቅድመ ዓለም ትታሰብ የነበረችውን እናት ታቦተ ጽዮን ብሎ ምሳሌዋን 10 ሕግና 10 ትእዛዝ አደረገና ለሙሴ ሰጠ። ሃሌሉያ። በጾም በጸሎት ተመጥቶ ሙሴ ኦሪት 10 ቃላት በጾምና በጸሎት 10 ሕግ ያለበትን ጽላት እንዲቀበል አደረገ። ታቦተ ጽዮን ሰማ ጽዮን ወተፈሳት ጽዮን ሰምታ ደስ አላት ይላል። ያችን ምሳሌዋን ደግሞ እዚያ 5500 ዘመን ማጽናኛ እንድትሆን አደረገና አማናዊቷ ከሐና ከኢያቄም እንድትወለድ አደረጋል። ኦ ድንግል አኮ በፍትወተ ደረት ዘተጸነስኪ ያለ በሩካቤ ዘበሕግ እምኀና ወኢያቄም ተወለድኪ። ንጹሕ በሆነ ጋብቻ ክቡር በሆነ ጋብቻ ራሳቸውን ጠብቀው ከሚኖሩ ባልና ሚስቶች ከሐናና ከኢያቄም ተወለድሽ አለ። እሷ ደግሞ ድንግል በሕሊናኪ በሐሳብሽም ድንግል ነሽ፣ ወድንግል በሥጋኪ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ለአንቺ ምስጋና ይገባሻል። ዘያልቅ ስብሐት የማያልቅ ምስጋና ማለት ይሄ ነው ወዳጆች፣ ይሄ ነው የማያልቅ ምስጋና ማለት። ለእመቤታችን የተሰጣት በስዕልሽ ፊት ቆሜ አላፍርም። በፊቷ ቁመን እንዳናፈር እግዚአብሔር ይርዳል። በቆሎ ትምህርት ቤት አኮፋዳ ይዘን በየትኛውም ቦታ ቁመን አፍረን አናውቅም። ከውሻ ጋር ታግለን በእንተ ስማ ለማርያም ብለን ስሟን ይዘን ለምነን አፍረን አናውቅም፣ አጣንም አናውቅም። ሰአሊ ለነ ቅድስት ብለን አጠናት አናውቅም። አማላጅነቷ ፍቅሯ በሕይወታችን ውስጥ ነው ያለው። በእውነት እመቤታችን ድንግል ማርያምን እናት አድርጎ የሰጠን አምላክ የተመሰገነ ይሁን። ይህንን ነው በስዕልሽ ፊት ቆሜ አላፍርም አለ። በእመቤታችን ፊት ቆሞ ያፈረ ማን ነው? እስቲ እንጠይቀው። አባ ጊዮርጊስ ዘጋስጫ ኒሃቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላዕሌነ ከልጅሽ ጋር ነይ እንድትባርኪ እናለ። አፈረ አላፈረ? አባ ሕርያቆስን እንጠይቀው። ምን ብለን ምንድን ነው ያላት? ኦ ማርያም በእንተ ዝናፈቅረኪ ሆነ አቤኪ። ማርያም ወይ ስለዚህ እንወድሻለን፣ የምንወድሽ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን፣ እውነተኛውን አማናዊ ምግብ መድኃኔዓለም ወልደሽልናልና ጨለማውን በብርሃን የሚተካ ማጣትን በማግኘት ሞትን በሕይወት ውድቀትን በትንሣኤ የሚለውጥ አምላክ ወልደሽልናልና እናመሰግንሻለን። ጥቅጥቁ ጨለማ ተወግዷልና ብርሃን ነግሷልና እናመሰግንሻለን። በማን? በሱ እሱን ስለወደድሽልን። አባቶቻችን በልተውት እንደሞቱት ያይደለ ስንበላው ለዘላለም ከእሱ ጋር እሱ ከኛ ጋር የሚሆን አምላክ ወልደሽልናልና እንወድሻለን። ስለዚህ እናከብርሻለን፣ እናገድሻለን። አባ ሕርያቆስን ጠይቁት። አባ ጽጌ ድንግልን ደግሞ እንጠይቀው። እንጠይቀው። ምንድን ነው የሚለው አባ ጽጌ ድንግል ስለ እመቤታችን ስለ ድንግል ማርያም? አባ ጽጌ ድንግል ሲናገር እንዲህ ይላል። እመቤታችን ተንስኢ ወፈ ገነት፣ የገነት ወፍ ተነሺ እማድባሬ ከርቤው አለው። ከርቤ መዓዛ ሽቶ ያለው ከተራራው ከወንዙ ተነሺ። ወሐውፅ ቤተክርስቲያን እንተመሳከው፣ ቤተክርስቲያን ጎብኚ። ርግበ ተነብዮ ማርያም ታምርኪ ፍትው፣ በኖህ ውስጥ የነበረች ርግብ በሰሎሞን ውስጥ ንኢ ርግቤ እያለ የተናገረሽ፣ በዳዊት ውስጥ የትንቢት ርግብ የሆንሽ እመቤታችን ተአምርኪ ፍንትው የለ ንጹሕ የሆነ የታየ የሚዳሰስ የሚጨበጥ ተአምርሽ። ክንፍኪ እሱ በጽጌ ብሩር ጽዱ፣ አማላጅነትሽ ራእይ 12 ላይ 2 ክንፎች ተሰጧት፣ ንጽሐ ሕሊናና ንጽሐ ገጽ ሥጋ ማለት ነው። ተሰጧት። በዚያ ሄደችና
1262 ዘመን ኖረች፣ 42 ወር። አዎ 3 ዓመት ከ6 ወር ተሰደደች ነው የሚለው። ወበጽጌ ወርቅ ሐመል የሚል ገቦች ስርግቡ። አዎ ወገብሺ። አዎ በወርቅ ሐመልማል የተሸለመ ነው ይላታል። የተሸለመ ልበ አምላክ ዳዊት ምንድን ነው ያለው? በአዝፋረ ወርቅ ውጽፍት ወሁብርት ወትቀውም ንግሥት በየማነከ በአልባሰ ወርቅ ውጽፍት ወሁብርት። በአልባሰ ወርቅ ውጽፍት ወሁብርት። ቀይ ግምጃ ተጎናጽፋ ንግሥቲቱ በቀይህ ትቆማለች። ጠይቀው ዳዊትን። በቀይ የምትቆም ናት። አባ ጽጌ ድንግልን ስትጠይቀው ወገቧን በወርቅ አመልማሎ ያሰረች የተሸለመች የለበሰች እናት ናት። ቅዱስ ሉቃስን ጠይቀው። አዎ እንባ የሚንጠፈጠፍ ወዟ በፊቷ ላይ የሚንጠፈጠፍ የሚመስል ስዕል። ደቅሲዮስን ጠይቀው። ተአምረ ማርያም ስትጠይቀው ነው የሚያሳየው። በስዕልሽ ፊት ቆሜ አላፍርም። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን።